የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችሁ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናጋራችኋለን። እስከ ፕሮግራማችን ፍጻሜ ከቃል ስፖርት ዩቲዩብ ቻናላችን ጋር በድጋሚ መልካም ቆይታ ተመኘን። ውድ ቤተሰቦቻችን ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያልን በቃል ስፖርት ዩቲዩብ ቻናላችን ስም መልካም በዓል እንዲሆንላችሁ እንደዚሁ ተመኘን። በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃዎችን ይዘንላችኋል። ከአውሮፓ ወጣ እንላለን። ትላንትና ሪያል ማድሪድ ድል አድርጓል። ከክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ እኩል አመቱን በግብ እንደሚያጠናቅቅ ወይም ከሱ በላይ እንደሚያጠናቅቅ አረጋግጧል። ኬሊያን ምባፔ በ500 በላይ ጨዋታዎችን አድርጎ በእግር ኳስ ሕይወቱ ለመጀመሪያ ጊዜ ትላንትና ቅጣት ምታስቆጠረ እጅግ በጣም አስደናቂ የሆነ ጨዋታ እንመለከታለን። ከባርሴሎና ጋር ነጥባቸውን አስተካክለዋል። አትሌቲኮ ማድሪድ ከኤስፓኞል ያደረጉት ጨዋታ ከጨዋታው በላይ ዳኛው ምን ሆኖ ነው የሚለው ጉዳይ በጣም አነጋጋሪ ነበር። ለማንኛውም ዳኛው መትረፋቸውን አረጋግጠናል። ጨዋታውንም ቀጥለውት ነበር። ይህንን አነጋጋሪ ጨዋታ እንመለከተዋለን። በፍራንስ ሊግ ፓሪስ ሰን ዠርሜን ኦልሞስት ሻምፒዮን ሊሆን ምንም ያልቀረው ቡድን ሆኗል። የአንድ ክለብ ሩጫ ብቻ ነው በዛኛው እንኳን የፍራንስ ሊግ ብዙ ማጓጓያ ያልሆነበት ምክንያት ያኛው ነው እንመለከተዋለን። ትላንትና በእንግሊዝ ምድርም 2 የኤፍኤ ካፕ መርሃ ግብሮች ተደርገዋል። የኑኖ ስፕሪንቶ ሳንቶስ ቡድን ግን ፍጹም የተለየ ነው እንመለከተዋለን። ይሄንን ጨዋታ በፕሪሚየር ሊግ ትልልቆቹን ክለቦች በተመለከተ ማንቸስተር ሲቲም ዛሬ እጅግ በጣም ወሳኝ የሚባለውን የኤፍኤ ካፕ የሩብ ፍጻሜ ጨዋታ ወደ ቪታሊቲ ስቴዲየም አቀንቶ ያደርጋል። እናነሳዋለን። ይህን ጨዋታ ቼልሲዎች 2 ተጫዋቾቻቸውን ለህት ክለባቸው እንደሚሰጡ 100% ተረጋግጧል። ለመሆኑ የትኞቹ ተጫዋቾች ናቸው ወደ ህት ክለብ የሚያቀኑት የሚለውን ታደምጣላችሁ። የሊቨርፑል እጅግ በጣም ወሳኝ የሚባሉ ተጫዋቾች በታላላቅ የአውሮፓ ክለቦች እየተፈለጉ ነው። በባየር ሙኒክ፣ በባርሴሎና የሚፈለጉ የሊቨርፑል ተጫዋቾች እናነሳለን። ዴቪድ ኦርኔስቲም በዚህ ዓመት ከክለቡ ይለቃሉ የተባሉ ተጨማሪ ተጫዋቾችን በሊቨርፑል በኩል መረጃ ይዞ ወጥቷል። ሳልሃን የተመለከተም አንድ ለየት ያለ መረጃ እናደርሳችኋለን። ማንቸስተር ዩናይትዶች የሬድ ቤልግሬድ ስታርን ጨዋታ ወይም ሬድ ስታር ቤልግሬድን ጨዋታ ለበርካታ ጊዜ ለማየት ተገደዋል። ለመሆኑ ሬድ ስታር ቤልግሬድን ጨዋታ ለማየት የተገደዱት ዩናይትዶች በምን ምክንያት ነው እናነሳዋለን። በዩናይትድ ተከላካዮች ውስጥ ሪዮ ፈርዲናንድን እናገኛለን። ከሌጀንዶቹ ከሌኔሮ ጋር በተያያዘም እንደዚሁ ተጨማሪ መረጃን ይዘንላችኋል። ብሩኖ ሚጌል ፈርናንዴዝን እናነሳለን በማንቸስተር ዩናይትድ። ለመሆኑ የማንቸስተር ዩናይትድ ድሉና በኤሮፕ ሊግ ላይ ነው ብለናል። 4 ውስጥ የመግባት እድሉ በመቶኛ ስንት ይሆናል? ፖሊማርኬት ስፖርት ይዞት የወጣውን መረጃ እናደርሳችኋለን። ከአርሰናል ጋር በተያያዘም እንደዚሁ በርከት ያሉ መረጃዎችን ይዘንላችኋል። ስለ 3ቱ ተጫዋቾች እናነሳለን። ሳሊባ፣ ሳካ፣ ማጋሌሽን የተመለከተ። ከዛ በተረፈ ግን አርሰናሎች በብዙ ሊያመሰግኑት የሚወዱት አንድ ስፖርቲንግ ዳይሬክተር አላቸው። ኤዱ ጋስፐር ከአርሰናል ከመውጣቱ በፊት አንድ ትልቅ ዝውውርን ኦልሞስት ከ50% በላይ ጨርሶት ነው የወጣው። አርሰናልና ወጣቱን ተጫዋች እናነሳለን። ማይክል አርቴታን በተመለከተም ጆርዳን ዴቪስ ይዞት የወጣው መረጃ አለ። በፕሪሚየር ሊጉ ትልልቆቹን ክለቦች የተመለከቱ ሰፋ ያሉ ጥንቅሮች ዕለታዊ ቡድን ዜናዎቻችን ዛሬም እንደተጠበቁ ናቸው። በርከት ያሉ ጨዋታዎችም ዛሬም ቀጥለው ይካሄዳሉ። የተወሰኑትን መርጠን ወደ እናንተ እናደርሳችኋለን። እንደ ሁልጊዜው ላይክ እያረጋችሁ አበረታቱን ውድ ቤተሰቦቻችን። ሐሳብ አስተያየት ካለ በሐሳብ መስጫ ሳጥናችን ላይ እንደዚሁ ልታጋሩን ትችላላችሁ። ቤተሰቡን ካሻችሁ ሰብስክራይብ ማድረግ እንዳይረሳ። አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ከሀገር ቤት ነክ ከሆኑ መረጃዎቻችን እንጀምራለን። በድጋሜ መልካም ቆይታ ተመኘን። ትላንትና ኢትዮጵያ ከፍተኛ ሊግ ጨዋታዎች እየተደረጉ ነው። በተለይ ደሴ ከተማ ኢትዮጵያ ፕሪሚየር ሊግን ለመቀላቀል በሚደረገው ፍልሚያ ላይ ህልውናውን አስቀጥሏል። ትላንትና ደሴዎች በትላንትናው ዕለት 2-0 በሆነ ውጤት ጨዋታቸውን አክሱም ከተማን በማሸነፍ ከመሪዎቹ አርሲ ነገሌና እንደዚሁም ደግሞ
ሀላባ ከተማ ጋር ያላቸውን የነጥብ ልዩነት ወደ 1 አጥብበውታል። ነገሌ አርሲ አንድ ተስተካካይ መርሃ ግብር ሲኖረው ሀላባ ከተማ በግብ በልጦ በኩል 36 ነጥብ እየመሩ ይገኛሉ። ስለዚህ ደሴ ከተማ በ35 ነጥብ ይከተላቸዋል። በኢትዮጵያ ፕሪሚየር ሊግ ሸገር ከተማ ከአንደኛው ምድብ አስቀድሞ ማለፉን እንዳረጋገጠ ይታወቃል። ለማንኛውም ለደሴ ከተማ ቡሽ ደርቤ 28ኛው ደቂቃ፣ ጸጋዬ ደርቤ ደግሞ 87ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ማስቆጠር ችሏል። በኢትዮጵያ ፕሪሚየር ሊግ ዘንድሮ 4 ወራጅ ክለቦች፣ 2 ወጪ ከተማ ክለቦች ደግሞ እንዳሉ ሳይዘነጋ ማለት ነው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ውድ ቤተሰቦቻችን በአሜሪካ ሜጀር ሊግ ሶከር ኢንተር ሚያሚ ከፊላደልፊያ ያደረጉት ጨዋታ እንደዚሁ ተጠባቂ ነበረ። ኢንተር ሚያሚ ፊላደልፊያ ዩናይትድን 2-1 በሆነ ውጤት ድል ማድረግ ችሏል። ሮበርት ታይለር 23ኛው ደቂቃ፣ ሊዮኔል አንድሬስ ሜሲ 57ኛው ደቂቃ ላይ ከሉዊስ ሱዋሬዝ ያገኛትን ኳስ በአስደናቂ ሁኔታ አስቆጠረ። አሁንም ሜሲ ግን ማስቆጠሩን አላቆመም ማለት ነው። እንግዲህ በጉዳት ምክንያት ለአርጀንቲና ብሔራዊ ቡድን ግልጋሎት አልሰጠም ነበረ። ነገር ግን ተጫዋቹ እንግዲህ እኩለ ሌሊት በነበረው ጨዋታ ወይም በኢትዮጵያን አቆጣጠር ከሌሊቱ 8:30 በነበረውም ጨዋታ አንድ አስደናቂ ግብ አስቆጠረ። ጋዜድ ነበረ ብቸኛዋን ግብ ለፊላደልፊያ ዩኒየን ማስቆጠር የቻለው 80ኛው ደቂቃ ላይ። በጨዋታውም ሉዊስ ሱዋሬዝ የጨዋታው ኮከብ ተብሎ እንደዚሁ መመረጥ የቻለበት ነበረ። ውጤቱን ተከትሎ የኢስተርን ኮንፈረንስን ኢንተር ሚያሚ በ13 ነጥቦች ይመራል። አንድ ቀሪ ጨዋታ እጁ ላይ ያለም ከኒው ኢንግላንድ ጋር ጨዋታ ያደርጋል። እንደዚሁ ፊላደልፊያ ዩኒየን በ12 ነጥብ ሁለተኛ፣ ኮሎምበስ ክሪው በተመሳሳይ 12 ነጥብ ሶስተኛ ደረጃ ያለውን ይዟል። ኢስተርንና ዌስተርን ተብሎ ተከፍሎ ነው ጨዋታዎች የሚደረጉት። ስለዚህ ኢንተር ሚያሚ የኢስተርኑን ምድብ ውስጥ ነው የሚገኘው። ትላንትናም እንደዚሁ ድል ማድረግ እየቻለበት ነበረ። ሎስ ብላንኮቹ ሪያል ማድሪዶች ትናንት ድል አድርገዋል። በስፔን ላ ሊጋ 29ኛ ሳምንት መርሃ ግብር ሪያል ማድሪድ ከሌጋኝስ ጋር ያደረጉትን ጨዋታ 3-2 በሆነ ውጤት አሸንፈዋል። የሪያል ማድሪድን የማሸነፊያ ግቦች ኬሊያን መባፔ በቅጣት ምትና በፍጹም ቅጣት ምት 2 ግቦችን እንዲሁም ጁድ ቤሊንግሃም ቀሪዋን ግብ ማሳረፍ ሲችሉ ለሌጋኝስ ጋርሻና ራባ ነበሩ ግቦቹን ማስቆጠር የቻሉት። በግብ ማስቆጠር ደረጃ ኬሊያን መባፔ 32ኛው ደቂቃ ላይ ቀዳሚ ያደረጋቸው፣ 33ኛው ደቂቃ ላይ ጋርሻ ከአንድ ደቂቃ በኋላች አድርጓቸው ነበረ። ከዛ በኋላ ደግሞ ራባ 41ኛው ደቂቃ ላይ መሪ ያደርጉ ረፍት ሪያል ማድሪድ እየተመራ ነበረ የወጣው። ከረፍት መልስ ግን ጁድ ቤሊንግሃም 47ኛው ደቂቃና ኬሊያን መባፔ 76ኛው ደቂቃ ላይ ነው የማሸነፊያዎቹን ግብ ማስቆጠር የቻሉት። በሪያል ማድሪድ በኩል እንግዲህ ኬሊያን መባፔ በውድድር ዘመኑ 21ኛ የሊግ ግቡን እንደዚሁ ማስቆጠር የቻለበት ነበረ። መባፔ በመጀመሪያ ዓመቱ ክርስቲያኖ ሮናልዶ በመጀመሪያ ዓመቱ ካስቆጠረው 33 ግብ እኩል በሁሉም መድረኮች ላይ መድረስ ችሏል። ግን እዚህ ጋር አንድ ሊታሰብ የሚገባው ነገር ክርስቲያኖ ሮናልዶ በሪያል ማድሪድ የመጀመሪያ ዓመቱ ያደረገው አጠቃላይ ጨዋታ ብዛት 35 ብቻ ነው። በእነኛ 35 ጨዋታዎች 33 ግብና 8 አሲስት ነበረው። በወቅቱም ጉዳት አስተናግዶ ነበረ። ኬሊያን መባፔ በ10 የላቁ ጨዋታዎችን አድርጓል። እስካሁን ወደ 45 ጨዋታ አድርጓል። 33 ግብና 5 አሲስት አለው። ቀሪ ጨዋታዎችም አሉት ለኬሊያን መባፔ። በወቅቱ ሮናልዶ ጉዳት ነበረበት። ሪያል ማድሪድ 63 ነጥብ ይዞ በግብ ክፍያ ብቻ ነው የሚበለጠው። ሌጋኝስ 27 ነጥብ ላይ ለመቆም ተገዷል። ቀጣይ ቅዳሜ ሪያል ማድሪድ ከቫሌንሺያ እንዲሁም ሰኞ ሌጋኝስ ከኦሳሱና የሚያደርጓቸው ጨዋታዎች ይጠበቃሉ። ለመጀመሪያ ጊዜ በእግር ኳስ ሕይወት ታሪኩም ወይም ከ500 በላይ ጨዋታዎችን አድርጎ ለመጀመሪያ ጊዜ ቅጣት ምት ያስቆጠረውን ኬሊያን መባፔን የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ ይሄ ለኛ በጣም አስደናቂው ተጫዋቻችን ነው፣ አሁን ለኛ ልክ እንደ ቤተሰብ ነው ሲሉ ተደምጠዋል። ሪያል ማድሪድ በዚህ ውድድር ዓመት በአጠቃላይ ሌጋኝስን ሲያገኝ ለዲፖርቲቮ አላቬዝን ሲያገኝ ለሶስተኛ ጊዜ ነው። ሶስቱንም እንግዲህ በድል መወጣት ችሏል ሌጋኝስን ማለት ነው። ከዛ በተጨማሪ ውድ ቤተሰቦቻችን በጨዋታው ላይ አርዳ ጉለር ቋሚ ሆኖ ነው የጀመረው።
ኬሊያን ምባፔ ላስቆጠራትም ግብ ፍጹም ቅጣት ምት መገኘት ምክንያት የነበረው አንደኛው እሱ ነበረ። ካርሎ አንቸሎቲም አርዳ ጉለር እጅግ በጣም የተለየው ተጫዋቻችን ሲሉ አወድሰውታል። ኬሊያን ምባፔም የጨዋታው ኮከብ ተብሎ ሲመረጥ አሁን ከሮቤርት ሌዋንዶስኪ ቀጥሎ በላሊጋው በርካታ ግቦችን ያስቆጠረው ነው። ሮቤርት ሌዋንዶስኪ 23 ግብና 2 አሲስት፣ ኬሊያን ምባፔ 2 ግብና 3 አሲስት። የኮከብ ግብ አግቢነቱ ፉክክር በላሊጋው ልክ ዋንጫውን ለማንሳት እንደሚደረገው ፉክክር ሁሉም ከፍ ያለ ሆኖ ተመልክተነዋል። በኢስፓኞልና በአትሌቲኮ ማድሪድ መካከል የነበረው ጨዋታ ብዙ ድራማ ነበረው። ጨዋታው በተለይም የዳኛው ጉዳይ አነጋጋሪ ነበር። ለማንኛውም ጨዋታው 1-1 ነው የተጠናቀቀው። ሃቨር ፓውዶ ለኢስፓኞል፣ አዝፒሊኩዌታ ደግሞ ለአትሌቲኮ ማድሪድ ግብ አስቆጠሩ። አትሌቲኮ ማድሪድን እንግዲህ ያለፉትን 3 የላሊጋ ጨዋታዎች ማሸነፍ አልቻለም። በሁለቱ ሲሸነፍ በአንዱ አቻ ተለያይቷል። አትሌቲኮ ማድሪድ ነጥብ መጣሉን ተከትሎ አንድ ጨዋታ ከሚቀረው ከሊጉ መሪ ባርሴሎና ያለ ነጥብ ልዩነት አሁንም በ6 ነጥብ ሆኗልና ቀሪ ጨዋታውን ባርሴሎና ዛሬ ካሸነፈ ወደ 9 ይሰፋልና ኦልሞስት የላሊጋ ዋንጫ ላይ የአትሌቲኮ ማድሪድ ድርሻ እየቀነሰ የሚመጣ ይመስላል። ኤስፓኞል ከወራጅ ቀጠናው በ2 ነጥቦች በመራቅ 15ኛ ደረጃ ላይ መቀመጥ የቻለበት ነው። ሴዛር አዝፒሊኩዌታ የ35 ዓመቱ የአትሌቲኮ ማድሪድ ተጫዋች በላሊጋ ቆይታው ለመጀመሪያ ግብ አስቆጥሯል። እጅግ በጣም አስደናቂ የአየር ላይ ኳስ ነው ከፍጹም ቅጣት ምት መምቻው ሳጥን ውጭ አክርሮ መጥቶ ማስቆጠር የቻለው። አትሌቲኮ ማድሪድ ዘንድሮ እንግዲህ ስፓኞልን ማሸነፍ አልቻለም። የመጀመሪያውንም ዙር ጨዋታ ዋንዳ ሜትሮፖሊታኖ ስቴዲየም ላይ 0-0 ነበር የተጠናቀቀው። ትላንትም 1-1 ተጠናቀቀ። አትሌቲኮ ማድሪድ ባለፉት 4 ጨዋታዎች ከመምራት ተነስተው በሄታፌ ተሸነፉ፣ በሻምፒዮንስ ሊግ በማድሪድ ተሸነፈው ተሰናበቱ፣ ከመምራት ተነስተው በባርሴሎና ተሸነፉ፣ ትላንት ከመምራት ተነስተው ከኤስፓኞል ጋር አቻ ተለያዩና ባለፉት 4 ጨዋታ እንግዲህ ውጤት ማስጠበቅ አልቻሉም። በአውሮፓ ሻምፒዮንስ ሊግ የተሰናበቱበት ነው። ጥሩ ግስጋሴ ላይ አይመስሉም። ለማንኛውም የዳኛውን ጉዳይ መግቢያችን ላይ ማንሰታ ነው ነበረ። ከዲያጎ ሲሞኔ ልጅ ጋር እንግዲህ በጨዋታ መሃል ከተጋጨ በኋላ ነው የመስመር ዳኛው እንደዚህ አይነት አወዳደቅን የወደቀው። በኋላም ላይ እንግዲህ ባጣራ ነው መሰረት የመስመር ዳኛው ምንም አይነት ጉዳት አለማስተናገዱ ይፋ ተደርጓል። ባርሴሎና ዛሬ አንድ ቀሪ ጨዋታ እጁ ላይ ያለ በ63 ነጥብና በ51 ግብ ይመራዋል። ሪያል ማድሪድ 63 ነጥብና 33 ግብ ልዩነት ብቻ ነው ያለውና ኦልሞስት ከሪያል ማድሪድ ጋር ያላቸው የግብ መጠን ልዩነት ከ28 በላይ ይበልጣልና በነጥብ ልዩነት ራሱም እኩል ቢሆኑ በግብ ክፍያ ያለው ልዩነት እጅግ በጣም ከፍ ያለ ነው። አትሌቲኮ ማድሪድ በ57 ነጥብ 3ኛ፣ አትሌቲኮ ቢልባኦ በ52 ነጥብ 4ኛ፣ ቪላሪያል በ44 ነጥብ 5ኛ፣ እንደዚሁም ሪያል ቤቲስ በ44 ነጥብ በግብ ክፍያ ያንሱ 6ኛ ደረጃ ላይ መቀመጥ ችሏል። የፈረንሳዩ ክለብ ፓሪስ ሰን ዠርሜን ሴንት ኢቲየንን ከመመራት ተነስቶ 6-1 በሆነ ውጤት ማሸነፍ ችሏል። የፓሪስ ሰን ዠርሜንን የማሸነፊያ ግቦች ጎንካሎ ራሞስ፣ ክቫራትስኬሊያን፣ ዲዛይር ዱዊ፣ ኔቬዝ እና ኢብራሂማ መቤ ማስቆጠር ሲችሉ ፒኤስጂ ያለፉትን 38 ጨዋታዎች አልተሸነፉም። በፍራንስ ሊግ ማለት ነው። የሊግ ደረጃቸውንም ካየን 71 ነጥቦች ላይ መድረስ ችለዋል። እንደዚሁ ሴንት ኢቲየን 20 ነጥብ ላይ ለመቆም ተገዷል። ቀጣይ ቅዳሜ ፒኤስጂ ከኦግዤር፣ እሁድ ሌንስ ከሴንት ኢቲየን ይጫወታሉ። የፈረንሳዩ ክለብ ፓሪስ ሰን ዠርሜን ትላንትና ጨዋታውን ማሸነፉን ተከትሎ በ22 ነጥብ ልዩነት ሊጉን እየመራ ነው። ይህንም ተከትሎ ፒኤስጂ ፍራንስ ሊግ ሻምፒዮን መሆኑን ለማረጋገጥ 1 ነጥብ ብቻ የሚያስፈልገው ይሆናል። ፒኤስጂ በሚቀጥለው ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑን ያረጋገጠ የመጀመሪያው የአውሮፓ ክለብ መሆኑንም እንደዚሁ በትላንትናው ተረጋገጠ። ያው የፍራንስ ሊጋ ብዙም አጓጓም ብለው በርካቶች የሚከራከሩት ሁልጊዜ ፓሪስ ሰን ዠርሜን ብቻ ነጥሮ ስለሚወጣበት ነው። ሌሎችም በደረጃ ሰንጠረዥ ምክንያት የአውሮፓ እግር ኳስ ይሳተፋሉ እንጂ በሊግ ደረጃ ዋንጫውን ፓሪስ ሰን ዠርሜን እንደማያስነካቸው ይታወቃል። ብዙም ተከታታይ እንዳይኖረው አድርገዋል ይላሉ ናስር አልካላፊና የአረቡ ዓለም ሀብት የፈሰሰበት ፓሪስ ሰን ዠርሜን የአውሮፓ ሻምፒዮንስ ሊግን ብርቁ እንደሆነ ይታወቃል። ስታድ ዲ ሬሜስ ኦሎምፒክ ማርሴይን 3-1 ሲያሸንፍ፣ እንደዚሁ ሞናኮ ደግሞ ኒንስን 2-1 በሆነ ውጤት አሸንፏል። በኒንስ በኩል እንኳን ተጫዋች በቀይ ካርድ እንደዚሁ ወጣበት አጋጣሚ ነበረ። ፓሪስ ሰን ዠርሜን በ71 ነጥብ ይመራል። ሞናኮ በ21 ነጥብ ዝቅ ብሎ
በሁለተኝነት ተቀምጧል በ50 ነጥብ። ኦሎምፒክ ማርሴይ እንደዚሁ ኦሎምፒክ ማርሴይ በ49 ነጥብ ሶስተኛ ነው። እንደዚሁ ኒንስ በ47 ነጥብ አራተኛ ነው። እንደዚሁ ደግሞ ስትራስቡርግ በ46 ነጥብ አምስተኛ፣ ኦሎምፒክ ሊዮን በ45 ነጥብ ስድስተኛ ደረጃ ላይ እንደዚሁ መቀመጥ ችሏል። በ30ኛ ሳምንት የጣሊያን ሴሪ መርሃ ግብር ዩቬንቱስ ጄኖዋ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። የዩቬንቱስን የማሸነፊያ ግብ ኪያን ያልዲዝ ከመረብ ማሳረፍ ችሏል። ዩቬንቱስ ከሁለት ተከታታይ ጨዋታ ሽንፈት በኋላ ከኢንተርናሽናል ብሬክም በኋላ ወደ አሸናፊነት የተመለሰበት ነው። ክሮኤሽያን አሰልጣኝ ኤገር ቱዶርን ዩቬንቱስን እየመሩ የመጀመሪያ ጨዋታቸውን አድርገው በኃላፊነት ከተሾሙ በኋላ የመጀመሪያ ጨዋታቸውን በድል መወጣት ችለዋል። ዩቬንቱስ 55 ነጥብ ላይ ደርሷል። ጄኖዋ 35 ነጥብ። ቀጣይ አርብ ጄኖዋ ከዩዲኒዜ፣ እሁድ ሮማ ከዩቬንቱስ እጅግ በጣም ተጠባቂውን ጨዋታ ሳምንት የምንመለከት ይሆናል። ሌሎችም በርከት ያሉ ጨዋታዎች ነበሩ። ትላንት የጣሊያን ሴሪያ 1-0 ውጤት ይበዛው ነበር። ኮሞ ከኢምፖሊ 1-1 ከተለያዩበት ጨዋታ ውጪ ቦሎኛ ቬንዚያን 1-0፣ ዩቬንቱስ ጄኖዋን 1-0፣ ሮማ ሊሴን 1-0 በተመሳሳይ ውጤት እንደዚሁ ማሸነፍ የቻሉበት ነበር። ውጤቶቹን ተከትሎ በደረጃ ሰንጠረዡ ኢንተር ሚላን በ64 ነጥብ ይመራል። ናፖሊ በ61 ይከተላል። አታላንታ በ58 ሶስተኛ፣ ቦሎኛ በ56 አራተኛ፣ ዩቬንቱስ በ55 አምስተኛ፣ ሮማ በ52 ነጥብ ስድስተኛ ነው። ከአንደኛ እስከ አራተኛ ማለትም ኢንተር፣ ናፖሊ፣ አታላንታና ቦሎኛ ቀሪ አንድ ተስተካካይ መርሃ ግብር እንደሚቀራቸው ሳይዘነጋ ማለት ነው። በጀርመን ቡንደስሊጋ 27ኛ ሳምንት መርሃ ግብር ባየር ሙኒክ ከሴንት ፓውሊ ጋር ያደረጉትን ጨዋታ 3-2 በሆነ ውጤት አሸንፈዋል። የባየር ሙኒክን የማሸነፊያ ግቦች ሃሪኬን እና ሌሮይ ሳኔ ሁለቱን ከመረብ ማሳረፍ ችሏል። ሳኔ በሴንት ፓውሊ ሁል አሊያሳድና እንደዚሁም ሪዝካ ግቦቹን እንደዚሁ ማስቆጠር ችለዋል። ባየር ሙኒክ ማሸነፉን ተከትሎ ከባየር ሌቨርኩሰን ያለውን የነጥብ ልዩነት 6 ማድረስ ችሏል። እንግሊዝ ተጫዋች ሃሪኬን ለባየር ሙኒክ ባረጋቸው 57 ጨዋታ 73 የግብ ተሳትፎ ላይ መድረስ ችሏል። እጅግ በጣም አስደናቂ ነው። ሃሪኬን በውድድር ዘመኑም 22ኛ የቡንደስሊጋ ግቡን ከመረብ አሳረፈ። ውጤቱን ተከትሎ ባየር ሙኒክ ነጥቡን 65 ሴንት ፓውሊን 25 ላይ ለመቆም ተገዷል። በጨዋታው ላይ የሃሪኬን ግብ 17ኛው ደቂቃ ላይ ከተገኘች በኋላ ሳድ ለሴንት ፓውሊ ግብ አስቆጥሮ እረፍት 1-1 ነበረ መጠናቀቅ የቻለው። ከእረፍት በኋላ ግን ሌሮይ ሳኔ 53ኛውና 71ኛው ደቂቃ ላይ ነበረ ግቦቹን ማስቆጠር የቻለላቸው። በጨዋታው ላይ ኦሊሴ 2 አሲስቶችን አደረገ። ሃሪኬን 1 ግብ 1 አሲስት፣ ሳኔ 2 ግብ። 3 ተጫዋቾች ጥምረታቸው እጅግ በጣም አስደናቂ የሚባል ነበረ። ኦዲሴ በአጠቃላይ በዚህ ውድድር ዓመት በሁሉም መድረክ 13ኛ ግብ 13ኛ አሲስት ሆኖ እንደዚሁ ተመዝግቦለታል። እጅግ በጣም አስደናቂ ዓመትን በመጀመሪያ ዓመቱ እያሳለፈ ይገኛል። ከፓላስ ባየር ሙኒክን ከተቀላቀለ በኋላ እጅግ አስደናቂ የክንፍ መስመር ተጫዋች ቁጥር ምን ያለው ሃሪኬን ቶትናም ሆትስፐርስ ሳለ ቶትናም ሆትስፐርስን መለያ ለብሶ የገጠማቸው 32 ቡድኖች ላይ በፕሪሚየር ሊጉ ግብ አስቆጥሮባቸዋል። በጀርመን ቡንደስሊጋም የባየር ሙኒክን መለያ ለብሶ የገጠማቸውን 19 የቡንደስሊጋ ክለቦች 19ኙም ላይ እንደዚሁ ግብ ማስቆጠር ችሏል። ያልተጠበቀ ውጤት ትላንት የተመዘገበው ሞንች ግላድባ አርቢ ሌፕዚግን 1-0 አሸንፏል። ፔሌ ነበረ 56ኛው ደቂቃ ላይ ብቸኛዋን ግብ ማስቆጠር የቻለው። በተመሳሳይ ሌሎችም በርከት ያሉ በቡንደስሊጋው ጨዋታዎች ነበሩ። ሆፈንሄም ከኦግስቦርግ 1-1፣ ሆልስቲን ኪል በወርደር ብሬመን 3-1 ተሸነፈ። ሄደኔም ከወልፍስበርግ ያደረጉት ጨዋታ ሄደኔም 1-0 እንደዚሁ ማሸነፍ የቻለበት ነበረ። ውጤቱን ተከትሎ ባየር ሙኒክ በ65 ነጥብ ይመራል። ባየር ሌቨርኩሰን በ59 ይከተላል። ሜንዝ በ45 ሶስተኛ፣ አይንትራክ ፍራንክፈርት በ45 ነጥብ በግብ ክፍያ አንሶ አራተኛ፣ ሞንቹ ግላድባ በ43 ነጥብ አምስተኛ፣ አርቢ ሌፕዚግ በ43 ነጥብ ስድስተኛ ደረጃ ላይ መቀመጥ ችሏል። ሜንዝ እና አይንትራክ ፍራንክፈርት ቀሪ ጨዋታቸውን ዛሬ የሚያደርጉ ይሆናል። ጋላታሳራይ ከ27 ያለመሸነፍ ጉዞ በኋላ ትላንት እጅ ሰጥቷል በቱርክ ሱፐር ሊግ። የቱርክ ሱፐር ሊግን በመምራት ላይ የሚገኘው ጋላታሳራይ ከቤሽክታሽ ጋር ጨዋታ ነበረው። ቤሽክታሽ 2-1 ጨዋታውን ማሸነፍ ችሏል። የቤሽክታሽን እንግዲህ የማሸነፊያ ግቦች
ሲልቫ በ23ኛው ደቂቃ ላይ ያስቆጠረ። ከዛ በኋላ 45ኛው ደቂቃ ላይ ቶሬራ አቻ ያደረገ ጋላታሳራይን። ከዛ በኋላ 66ኛው ደቂቃ ላይ ፈርናንዴስ ባስቆጠረው ግብ 66ኛው ደቂቃ ላይ ቤሺክታሽ 2-1 አሸነፈ። በጨዋታው ላይ ፍራንኩዊስኪ በጋላታሳራይ በኩል በ36ኛው ደቂቃ ላይ፣ ኩሉስኪ በ96ኛው ደቂቃ በቤሺክታሽ በኩል በቀይ ካርድ ከሜዳ ለመውጣት ተገደዋል። በአሰልጣኝ ኦሌ ጉናር ሶልሻየር የሚመራው ቤሺክታሽ በኩሉ የተቀናጀው ወሳኝ ድል ተከትሎ አራተኛ ደረጃ ላይ መቀመጥ ችሏል። የጆዜ ሞሪኖ ቡድን ፌነርባቼ ቀሪ ጨዋታውን የሚያሸንፍ ከሆነ ከጋላታሳራይ ያለው ነጥብ ልዩነት ወደ 3 ማጥበብ ይችላል። ጋላታሳራይ 71 ነጥብ ይዞ ይመራል። ፌነርባቼ አንድ ቀሪ ጨዋታ እጁ ላይ ኖሮ 68 ነጥብ ይዞ ይከተላል። እንደዚሁም ሳምፕስፖር በ51 ነጥብ ሶስተኛ፣ ቤሺክታሽ በ47 ነጥብ አራተኛ ደረጃ ላይ እንደዚሁ መቀመጥ የቻሉበት ነው። ኦሌ ጉናር ሶልሻየር በዚህ ውድድር ዓመት የመጀመሪያው አሰልጣኝ ናቸው ጋላታሳራይን ሲያሸንፉ። ጋላታሳራይ በ28ኛ ሳምንት ተሸነፈ እንጂ በ27 ሳምንት 22ቱን አሸንፎ በ5 ጨዋታ አቻ ብቻ የወጣ ክለብ እንደዚሁ ነበረ። 42 ግቦችን በ42 ጨዋታ ቪክተር ጊዮኬሬስ እጅግ በጣም አስደናቂ ተጫዋች። ትላንትናም ስፖርቲንግ ሊዝበን ኤስቴርላ ዳማርዶር 3-0 በሆነ ውጤት ሲያሸንፉ ቪክተር ጊዮኬሬስ 2 ግቦችን ሁለቱንም በፍጹም ቅጣት ምት 52ኛውና 89ኛው ደቂቃ ላይ ያስቆጠረ። ጆቫኒ ኳንዳ ንብረትነቱ የቼልሲ ነው። ከቪክተር ጊዮኬሬስ ያገኘውን ኳስ ደግሞ 81ኛው ደቂቃ ላይ ያስቆጠረ። ኦስማን ዲዮሜንዲ ደግሞ 48ኛው ደቂቃ ላይ ለተገኘችው ፍጹም ቅጣት ምት ምክንያቱ ነበረ። እጅግ በጣም አስደናቂ ነው የቪክተር ጊዮኬሬስ ግብ የማስቆጠረም ንጻሬ። ሌላ አንድ ተጫዋች ደግሞ እናንሳላችሁ። እጅግ በጣም አስደናቂ በስኮትላንድ ሊግ የምናውቀው የሴልቲኩ ተጫዋች ዲዛን ሚያዲያ የተለየ ተጫዋች ነው። በ43 ጨዋታ 30 ግብ 9 አሲስት። ትላንትናም 3-0 በሆነ ውጤት ሴልቲክ ሲያሸንፍ ይህ ተጫዋች 2 ግቦችን በ17ኛውና በ41ኛው ደቂቃ ላይ ለሴልቲክ እንደዚሁ ማስቆጠር የቻለበት ነበረ። ሌሎች አጫጭር ስፖርታዊ መረጃዎቻችን ይቀጥሉ። ሼዝኒና በባርሴሎና መካከል የሚደረገው ድርድር ከስምነት መድረሱ ተረጋግጧል። የመጨረሻ ስራዎች እየተሰሩ ይገኛሉ። እስከ 2026 ኮንትራቱን በባርሴሎና ቤት የሚያራዝም ይሆናል። ስለዚህ ሼዝኒ በቀጣይ ውድድር ዓመትም ቋሚ ሆኖ የመቀጠል እድሉ ከፍተኛ ነው ብሏል ፋብሪዚዮ ሮማኖ። እንደሚታወቀውም እስካሁን በ19 ጨዋታ 9 ክሊንሺት አለው። አንድም ጨዋታ ባርሴሎናን ግብ ጠባቂ ሆኖ እሱ አልተሸነፈም። ለሚቀጥለው አንድ ዓመትም በዛው እንደሚቆይ እንደዚሁ ተረጋግጧል። በአንቶኒ በኩል አሁን እየወጡ ባሉ መረጃዎች መሰረት የሪያል ቤቲስ ስፖርቲንግ ዳይሬክተር ማኑ ፋርጆድ የማንቸስተር ዩናይትድ የክንፍ መስመር ተጫዋች አንቶኒን በቋሚነት ለማስፈረም ስራዎችን እየሰራን ነው ብለዋል። ማንቸስተር ዩናይትዶች እንደሚታወቀው ተጫዋቹን መሸጥ ይፈልጋሉ። በሂሳብ ጉዳይ ላይ ቀጣይ ድርድር ይደረጋል ተብሎ ይጠበቃል። በንብረትነት የፓሪስ ሰን ዠርሜን ነው አሁን በውሰት ለዩቬንቱስ እየተጫወተ ይገኛል። ራንደል ኮሎሙአኒ በፕሪሚየር ሊጉ አስቶን ቪላ፣ ቼልሲ፣ ሊቨርፑል፣ ኒውካስል ዩናይትድ፣ ቶትናም አሁን ያለበት እንግዲህ በውሰት እየተጫወተ የሚገኝበት ዩቬንቱስን ጨምሮ በርከት ያሉ ክለቦች እያፈላለጉት እንደሚገኙ ይህን ተጫዋች ተረጋግጧል። በክለብ ደረጃ እንግዲህ ንብረትነቱ የፓሪስ ሰን ዠርሜን ነው። 50 ሚሊዮን ፓውንድ ያቀረበ ማንኛውም ክለብ ተጫዋቹን መውሰድ እንደሚችል ይታወቃል። ፈላጊዎቹ ግን ለት በለት ቁጥራቸው እየጨመረ እንደሚገኝ ነው ትራንስፈር ማርኬት በፊት ገጹ ላይ ይዞት የወጣው። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ስፖርታዊ ጥንቅሮቻችን እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ትላንትና ኖቲንግሃም ፎረስት ከብራይተን በእንግሊዝ የካራባው ካፕ የሩብ ፍጻሜ ተጠባቂ መርሃ ግብር ነበረ። ጨዋታውን ኖቲንግሃም ፎረስቶች ድል አድርገው ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ሁለቱ ክለቦች መደበኛ የጨዋታ ክፍለ ጊዜያቸውን 0-0 በሆነ ውጤት ማጠናቀቃቸውን ተከትሎ ኖቲንግሃም ፎረስት በመለያ ምት አሸንፎ ወደ ግማሽ ፍጻሜ ማለፉን አረጋግጧል። በአሰልጣኝ ኑኖ ስፕሪንቶ ሳንቶስ የሚመራው ኖቲንግሃም ፎረስት ከ34 ዓመት በኋላ ለመጀመሪያ ጊዜ ለኤፍኤ ካፕ ግማሽ ፍጻሜ እንደዚሁ ማለፋቸውን አረጋግጧል።
ኖቲንግሃም ፎረስት ኑኖ ስፕሪንቶ ሳንቶስን ሲቀጥር በፕሪሚየር ሊጉ 17ኛ ደረጃ ላይ ነበረ። አሁን ቀጣዩ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ የሚያሳትፈውን ደረጃ 3ኛ በመሆን እየገፋ ይገኛል፣ ወይም እንግዲህ የጥረት እያደረገ ይገኛል በዛው ለማጠናቀቅ። አሁን ደግሞ በኤፍኤ ካፕ የግማሽ ፍጻሜ ተፋላሚ መሆናቸውን አረጋግጠዋል። እጅግ በጣም አስደናቂ የሚባለው ሌላኛው ጨዋታ የነበረው በትናንትናው ዕለት ክራቨን ኮቴጅ ፉልሃም በሜዳውና በደጋፊ ፊት በክሪስታል ፓላስ 3-0 ተሸንፎ የወደቀበት ነው። ክሪስታል ፓላስም እንግዲህ ወደ ግማሽ ፍጻሜው ማለፉን ያረጋገጠ ሌላኛው ክለብ ሆኗል። ሻምፒዮንሺፑ አጓጊነቱ እንደቀጠለ ነው። ማን ቀጣይ ውድድር ዓመት የተወዳጁ እንግሊዝ ፕሪሚየር ሊግ ተሳታፊ ክለብ ይሆናል የሚለውን ለመለየት በሚደረገው ጥረት ማለት ነው። ትላንት ሲጠበቅ የነበረው የሊድስ ዩናይትድ እና የስዋንሲ ሲቲ ጨዋታ 2-2 በሆነ አቻ ውጤት ተጠናቀቀ። በዚህ ምክንያት እንግዲህ ሊድስ ዩናይትድ መሪነቱን መረከብ የማይችልበት እድል ነው የተፈጠረው። ሌላኛው በርንሌ ነው። በርንሌ ትላንትና ብሪስቶል ሲቲን ማሸነፉን ተከትሎ ነጥቡን ከሊድስ ዩናይትድ ጋር አስተካክሎ ቀጣይ ውድድር ዓመት እንግሊዝ ፕሪሚየር ሊግን በቀጥታ ያው አንደኛና ሁለተኛ ሆነው የሚያጠናቅቁ በቀጥታ ነው የሚቀላቀሉት። ከ3ኛ እስከ 6ኛ ያሉት ክለቦች ደግሞ እርስ በርስ ተፋልመው ነው የሚገቡትና አሁን በርንሌም በቀጥታ ማለፍ የሚችልበትን ነጥብ እንደዚሁ አሁንም በእጁ ላይ ነው የሚገኘውና 39ኛ ሳምንት ላይ ደርሷል። 46ኛ ሳምንት ላይ ነው የሚጠናቀቀው። በቀሩት እንግዲህ ወደ 7 የሚጠጉ ጨዋታዎች ምን ይፈጠራል የሚለው የሚጠበቅ ነው የሚሆነው። ሼፊልድ ዩናይትድ በ83 ነጥብ ይመራል። ሊድስ ዩናይትድ በ81 በግብ ክፍያ በልጦ ሁለተኛ፣ በርንሌ በ81 በግብ ክፍያ ተበልጦ ሶስተኛ ነው። ሻምፒዮንሺፑም ሌላኛው የእንግሊዝ አጓጊው ምዕራፍ ነው። እንደ ኒካስል ከተማ አይነት የትም የለም ብለዋል ኤዲ ሃው። ከ70 ዓመት በኋላ ኒካስል ዩናይትድን ለዋንጫ ያበቁት አሰልጣኝ ኤዲ ሃው በትላንትናው ዕለት የድል በዓል ድባብን መደነቃቸውን ገልጸዋል። ያየሁትን ትዕይንት ማመን አልቻልኩም ሲሉ የገለጹት አሰልጣኝ ኤዲ ሃው ከመጣው ጊዜ ጀምሮም በሁሉም ነገር ተደንቄያለሁ ብሏል። ኒካስል ዩናይትድ ደጋፊዎች በዋንጫው ተደስተው ማየታቸው እንዳስደሰታቸው ያነሱት አሰልጣኙ በእግር ኳስ ውስጥ እንደ ኒካስል ያለም ከተማ ያልተመለከትኩም ብለዋል። የቡድኑ አምበል ብሩኖ ጉማሬሽ በበኩሉ ስሜቱን ልገልጸው አልችልም ያለ ሲሆን የተለየ አስደናቂ ነገር ነው፣ ቃላት የለኝም ይሄን ድባብ ለመግለጽ ብለዋል። ትላንትና ከ300,000 ገደማ የሚጠጋ የኒካስል ዩናይትድ ደጋፊ ተገኝቶ በስርዓቱ ላይ ዋንጫውን ስርዓት የማክበር ሂደትን እንደተሳተፉ ነው ቢቢሲ ስፖርት በፊት ገጹ ላይ ዞት የወጣው። ዛሬ ደግሞ የኤፍኤ ካፕ መርሃ ግብሮች እንደዚሁ ቀጥለው የሚካሄዱ ነው የሚሆነው። በተለይም በማንቸስተር ሲቲ እና በበርንማውዝ ምሽት 12:30 የሚደረገው ጨዋታ ተጠባቂ ነው። ቪታሊቲ ስቴዲየም ነው ጨዋታው የሚደረገው። በርንማውዝን እናስቀድም። ባለሜዳው በርንማውዝ ባለፉት 5 ጨዋታ ድል የሚባል ነገር አልተመለከተም። በሁለት ጨዋታ አቻ ሲወጣ በ3 ጨዋታ ሽንፈት አጋጥሞታል። ማንቸስተር ሲቲ በበኩሉ ባለፉት 5 ጨዋታ 2 ጨዋታ አሸንፎ 2 ጨዋታ ተሸንፎ 1 ጨዋታ አቻውቷል። ምናልባት የአምናው ማንቸስተር ሲቲ ቢሆን እንደዚህ አይነት ውጤትን አንጠራም ነበር። ዘንድሮ ግን ሽንፈትም አቻም ብዙ ጊዜ ደጋግሞ የሚጎበኘው ቡድን ሆኗል። የጆሴፍ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ እርስ በርስ ግንኙነት ግን የሲቲ የበላይነት ፍጹም ነው። 19 ጊዜ ሲቲ ያሸንፈዋል። 1 ጊዜ ብቻ ነው በርንማውዝ ያሸነፈው። 2 ጊዜ አቻውቷል። ለመጨረሻ ጊዜ በርንማውዝ ማንቸስተር ሲቲን ለአንዴና ለመጨረሻም ጊዜ ያሸነፈው በዚህ ውድድር ዓመት በተወዳጁ የእንግሊዝ ፕሪሚየር ሊግ በኖቬምበር 2004 የመጀመሪያው ዙር ጨዋታ በፕሪሚየር ሊግ ሲደረግ ነው። ጨዋታውን በርንማውዝ ቪታሊቲ ላይ እዚሁ ሜዳ ላይ 2-1 አሸንፎ ነበረ። ጆሴፍ ፔፕ ጋርዲዮላም እንግዲህ በዚህ ዓመት ለመጀመሪያ ጊዜ ያሸነፈን ቡድን ሲሉት እንደነበረ ይታወሳል። ቪታሊቲ ስቴዲየም 11464 ደጋፊዎችን ብቻ የሚይዝ ስቴዲየም ነው። በአንዲ ኢራኦላ የሚመራው በርንማውዝ በፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ ምሽት 12:30 ኤፍኤ ካፕ ግማሽ ፍጻሜ ለማለፍ ይፋለማሉ። የሲቲ ደጋፊዎች ከጨዋታው ምን ጠብቅ? የግል መልካታችሁን አጋሩን። በቼልሲ በኩል 2 ተጫዋቾቹን ለእህት ክለብ ስትራስቡርግ አሳልፈው ለመስጠት ሁሉ ነገር ተጠናቋል። አንደኛው ማቲያስ አሞጓ ነው ያስፈረሙ ተጫዋች ነው። ሌላኛው ኬንድሪ ፓኤዝ ነው። ይህም ተጫዋች ከላቲን ያመጡት ተጫዋች ነው። ስለዚህ ሁለቱም ተጫዋቾች ቀጣይ ውድድር ዓመት ንብረትነታቸው የቼልሲ ሆኖ በእህት ክለብ ስትራስቡርግ እንደሚጫወቱ ሲረጋገጥ፣ አንድሬ ሳንቶስ ደግሞ በእነሱ ምትክ የውሰት ጊዜውን ጨርሶ ወደ እናት ክለቡ ቼልሲ እንደሚመለስ እንደዚሁ ተረጋግጧል። ሌላኛው በቼልሲ በኩል ማማዱ ሳረን ከስትራስቡርግ ለማስፈረም
ጥረት እያደረጉ እንደሆነ ይታወቃል። በንብረትነት በስትራስቡርግ ስም ነው የተያዘው። ነገር ግን ይህ ተጫዋች ዝውውር እንግዲህ እውን የሚሆነው ወይም የሚፈጸመው ሁለቱ ክለቦች በአንድ የአውሮፓ መድረክ የማይሳተፉ ከሆነ ብቻ ነው። ቼልሲም ስትራስቡርግን በአውሮፓ ሻምፒዮንስ ሊግ አሊያም ሁለቱም በዩሮፓ ሊግ አሊያም በኮንፈረንስ ሊግ ሁለቱም ቀጣይ ውድድር ዓመት የሚሳተፉ ከሆነ ይህ ዝውውር አይፈጸምም ማለት ነው። ማማዱ ሳር ንብረትነቱ በስትራስቡርግ ስለተያዘ ማለት ነው። ትላንትና እንግዲህ ስፖርቲንግ ሊዝበን 3-0 ሲያሸነፍ ጆቫኒ ኳንዳ ገብ ማስቆጠሩ ነግሬያችኋለሁ። ንብረትነቱ የቼልሲ ነው በውሰት ነው። አሁን እንግዲህ ለስፖርቲንግ የተጫወተ የሚገኘው 89 ያህል ደቂቃዎችን ትላንትና መጫወት ችሏል። አንድ ግብ አስቆጠረ፣ 2 ሙከራዎችን አድርጓል። አንዱ ኢላማውን የጠበቀ ነው። 52 ኳስ ነክቷል። ከ5 ድሪብል 2ቱን አሳክቷል። አንድ ቁልፍ ኳስ አቀብሏል። ከ2 ረጃጅም ኳስ 2ቱም ስኬታማ ነበሩ። ከ9-1 ለ1 ግንኙነት 4ቱን ማሸነፍ ችሏል። እጅግ በጣም አስደናቂ ተጫዋች። ቀጣዩ ውድድር ዓመት ሰማዮቹን መለያ ለብሶ እንደሚጫወት እንዳይዘነጋ። በሊቨርፑል በኩል በርከት ያሉ ፈላጊዎች ዘንድሮ ሊቨርፑል ቤት ተጫዋቾችን ለመውሰድ ይመጣሉ። የሳውዲ ክለቦች ተጠቃሽ ናቸው በዚህ ረገድ። አሁን ደግሞ የጀርመኑ ኃያል ክለብ ባየር ሙኒክ ቀጣይ ውድድር ዓመት ከክለቡ የሚለቁ ተጫዋቾችን ለመተካት በተለይም እነ ኪንግስሊ ኮማንን ጭምር ለመተካት የሊቨርፑልን ኮዲ ጋክፖን ተመልክተዋል የተባለው እስከ 50 ሚሊዮን ሮም የውል ማፍረሻውን ለመክፈል በባየር ሙኒክ በኩል ፍላጎት አለ ተብሏል። ተጫዋቹስ ሊቨርፑልን የመልቀቅ ፍላጎት አለው ወይ የሚለው ነገር ደግሞ ሌላኛው የሚጠበቀው ነገር ነው። በባየር ሙኒክ በኩል ግን ተጫዋቹ ላይ እንግዲህ መልከታዎችን እያደረጉ ነው ተብሏል። በኮንትራቱ መጨረሻ ዓመት ላይ የሚገኘው ቨርጅል ቫን ዳይክ በነፃ መልቀቅ ይችላል ሊቨርፑልን በአመቱ መጨረሻ ላይ ኮንትራቱን ካላደሰ ማለት ነው። ባርሴሎናዎች ሁኔታውን በቅርብ ርቀት እየተከታተሉ ነው ተብሏል። ኮንትራቱን በክለብ ሊቨርፑል የማያድስ ከሆነ ባርሴሎናዎች ተጫዋቹን በነፃ የግላቸው የማድረግ እቅድ ይዟል ተብሏል። ዴቪድ ኦርኔስቴ ደግሞ ከሲሚካስ አሊያም ከአንዲ ሮበርሰን ቀጣይ የውድድር ዓመት ሊቨርፑልን አንዳቸው መልቀቃቸው አይቀርም ብሏል። በተለይም እንደ ሜሎስ ኬርኪዝ ያለን ተጫዋች በቦታው ላይ ማምጣት ሊቨርፑል እያደረገ ካለው ጥረት አንጻር ከሁለት አንዳቸው በቋሚነት ክለቡን ይለቃሉ ብሏል። ሳላህ በፕሪሚየር ሊጉ 27 ግብ 17 አሲስት ቀዳሚ ተጫዋች ነው። ብዙ የግብ ተሳትፎ አለው 44 ቀዳሚ ነው። ብዙ የግብ ሙከራ አለው 106 ቀዳሚ ነው። በክፍት ጨዋታ ብዙ የግብ ዕድሎችን የፈጠረ ቀዳሚ ነው 67። ብዙ ትልቅ የግብ ዕድሎችን የፈጠረ 21 ቀዳሚ ነው። ብዙ ጎል ሊሆኑ የሚችሉ ኳሶችን የሞከረው እሱ ነው 22.2% ግብ ሊሆኑ የሚችሉ ኳሶችን ይሞክራል። እጅግ በጣም አስደናቂ ነው። ከነኚህ ሙከራዎች ውስጥ እሱ ያስቆጠረው ግብ ብዛት 27 እንደሆነ ይታወቃል። አንዳንድ ለማስቆጠር የሚከብዱ ኳሶችን ማስቆጥሯል ማለት ነው። ተወዳጁ የእንግሊዝ ፕሪሚየር ሊግ ሲመለስ በመርሳይድ ደርቢ ሳላህ ግብ የማስቆጠር አሊያም አሲስት የማድረግ ነጻሬው ምን ያህል እየሆነ ይሄዳል የሚለውን ደግሞ የምንመለከት ይሆናል። በማንቸስተር ዩናይትድ በኩል በዚህ ዓመት ደጋግመው ሬድ ስታር ቤልግሬድን ጨዋታ ተመልክተዋል በስቴዲየም። ስካውቶቻቸው ይህንን ጨዋታ ደጋግመው የተመለከቱት ደግሞ የ17 ዓመቱን ሰርቢያውን እጅግ በጣም አስደናቂውን አንድሪያ ማክስሞቪችን ለማስፈረም ነው ተብሏል። አንድሪያ ማክስሞቪች እጅግ በጣም አስደናቂ የሚባል የአማካይ ስፍራ ተጫዋች ነው። በተለይም ይሄ ቨርዛታይል በሚባሉ አማካይ ስፍራ ተጫዋቾች አንደኛው ነው። ቦታዎችን ቀያይሮ መጫወት ይችላል። በተለይም ደግሞ የመከላከሉንም የማጥቃቱንም ጨዋታ ሚዛን ማስጠበቅ የሚችል ይሉታል በርካቶች ይህንን ተጫዋች። አንድሪያ ማክሲሞቪችን ለማስፈረም ታዲያ የዩናይትድ ስካውቶች ደጋግመው ሬድ ስታር ቤልግሬድን ጨዋታ እንደታደሙ ተረጋግጧል። በቀጣይ ዩናይትድ ምን አይነት እንቅስቃሴዎችን ያደርጋል የሚለው ደግሞ እንደዚሁ የሚጠበቅ ነው የሚሆነው። ሪዮ ፈርዲናንድ ከዚህ ክለብ ሌጀንዶች ውስጥ አንዱ ነው። በተከላካይ ቦታ የምጫወት ከሆነ ደግሞ ይበልጥ ራስህን ለማሻሻል በደንብ መመልከት ይኖርብካል ብለዋል። ይሄን ያለው ሌኔሮ ነው። ሌኔሮ ስለ ሪዮ ፈርዲናንድ ሲናገር እሱ ለኔ ብዙ ምክሮች ለግሶኛል፣ በኔ ላይ ያለው እምነትም ከፍተኛ ነው፣ ይሄም አስደስቶኛል ብለዋል። ከእግር ኳስ ውጪ ባሉ ነገሮችም እርሱ ጥሩ አመለካከት አለው ብሎ ሪዮ ፈርዲናንድ ነው ወድሶታል። ፈረንሳዊ የተከላካይ ስፍራ ተጫዋች ሌኔሮ በአሁኑ ሰዓት እጅግ ጥሩ ስሜት ላይ እንደሚገኝ ገልጿል። አሁን ላይ ጥሩ ስሜት እየተሰማኝ ይገኛል፣ ምንም የህመም ስሜት የለም። ወደዚህ ክለብ ከመምጣቴ በፊት ጀምሮ ደጋፊዎች ለኔ ከፍተኛ ድጋፍ አሳይተውኛል፣ ይሄም ለኔ ጠቃሚ ነገር ሆኖ አግኝቼዋለሁ ብሏል። ጠንካራው ጎኔ ፍጥነቴ ነው፣ ከኳስ ጋርም ያለኝ ምቾት ይህ ሌላኛው ችሎታዬ ነው። ይሄን ጥንካሬንም ማስቀጠል ይኖርብኛል። ለዩናይትድ በቻልኩት መጠን ለማገልገል ዝግጁ ነኝ ብለዋል። ከብሩኖ ፈርናንዴዝ ጋር በተያያዘ ብሩኖ ፈርናንዴዝ
ግብ ዕድሎች በመፍጠር ባለፉት 5 ዓመታት ውስጥ አንድም የፕሪሚየር ሊግ ብቻ ሳይሆን የአውሮፓ ተጫዋች አይስተካከለውም 475 የግብ ዕድሎችን ፈጥሯል ከሱ ቀጥሎ የምናገኘው በርካታ የግብ ዕድል በመፍጠር ጆሹዋ ኪሚክን ነው ወደ 368 አለ የባየር ሞኒኮ ተጫዋች ከዛ ሶስተኛ የምናገኘው ደግሞ ኬቨን ደብሮይና ወደ 358 አለው ብሩኖ ፈርናንዴዝ ይሄ ሁሉ የግብ ዕድል ይፍጠር እንጂ በአሲስት ደረጃ በኬቨን ደብሮይና ላብነት ይበለጣል ምክንያቱ ደግሞ ኬቨን ደብሮይና በሚጫወትበት ማንቸስተር ሲቲዎች ኤርሊንግ ብራውት ሃላንድ ግብ አስቆጣሪ ነው ከዩሊያን አልቫሬዝ ጋር ተጣምሯል ግብ አስቆጣሪ ነው ከጋብሪኤል ጀሱስ ተጣምሯል በወቅቱ ምርጡ ግብ አስቆጣሪያቸው ነው ከኩን አጌሮም ጋር የተወሰኑ ጨዋታዎችን ማድረግ ችሏል እንግዲህ በርካታ ግብ አስቆጣሪ ያለ ሲቲ ቤት ውስጥ ከ9 ቁጥራቸውን በተጨማሪ የብሩኖ ፈርናንዴስ ኳሶች ግን ድንቅ ሆኑ ብዙ የግብ ዕድል ይፍጠር እንጂ ግብ የሚሆኑበት መጠናቸው ግን ትንሽ እንደሆነ ይታወቃል በማንቸስተር ዩናይትድ በኩል ከሊዮን ጋር በኤሮፓ ሊግ 4 ውስጥ ለመግባት የሩብ ፍጻሜ ጨዋታቸውን ያደርጋሉ ፕሌይ ማርኬት ስፖርት ቁጥራዊ መረጃዎችን ዋቢ ካደረገ በኋላ 61% ማንቸስተር ዩናይትድ ይሄንን ጨዋታ አሸንፎ በቀጥታ ለግማሽ ፍጻሜው ማለፍ ይችላል ወይም 4 ውስጥ መግባት ይችላል ብሎ ቅድመ ግምቱ ለዩናይትድ ሰጥቷል የዩናይትድ ደጋፊዎች ክለባቸው ዘንድሮ የኢሮፕ ሊግን ዋንጫ አሳክቶ የአውሮፓ ቻምፒየንስ ሊግ ትኬትን የመቁረጥ አቅሙ ምን ያህል ነው የገለ መልከታችሁን አጋሩን ፍሬድ እውነቱን ለመናገር ማንቸስተር ዩናይትድን እንደምለቅ የተነገረኝ ጊዜ በህይወት ዘመኔ ያለኔ በጣም ከባድ የሐዘን ቀን ነበረ እንግዲህ ልጆቼም ጭምር ሁሉም ማለት ይቻላል ቤተሰቦቼ 90% ህይወት በማንቸስተር ዩናይትድ ተመችቶን ነበር ማንቸስተር ዩናይትድን ለቀኩ እንጂ ማንቸስተር ዩናይትድን መደገፋውን አላቆምኩም ሁልጊዜም ቢሆን ማንቸስተራዊ ነኝ ብሏል አሁንም ቢሆን የማንቸስተር ዩናይትድ ደጋፊ ነኝ ማንቸስተር ዩናይትድ የሚጫወታቸውን ጨዋታዎች እከታተላለሁኝ ማንቸስተር ዩናይትድ በልቤ ይኖራል ብሏል ፍሬድ አሁንም ደጋፊነቴ ለዩናይትድ ነው ሲል አረጋግጧል በአርሰናል በኩል 3 ተጫዋቾች ላይ ቀጣይ ሳምንት ስራዎች ይጀምራሉ አርሰናል በተለይም ደግሞ የዊሊያም ሳሊባ ቡካዮ ሳካና ጋብሪኤል ማጋሬሽን ኮንትራት እስከ 2030 ለማራዘም ነው ቀጣይ ስራዎችን ይሰራል የተባለው አሁን ላይ ሶስቱም ተጫዋቾች ኮንትራት 2027 ላይ ነው የሚጠናቀቀው ቀሪ ድፍን የ2 ዓመት በላይ ጊዜ ቢኖራቸውም ግን አሁን ላይ በአውሮፓ ውስጥ 2 ዓመት ኮንትራት ራሱ ለከዋክብት በጣም ስጋት ሆኗል በተለይም እንደ ሪያል ማድሪድ ያለ ክለብ ኬሊያን መባፔን ከ2 ዓመት በላይ ትሬንት አሌክሳንደር-አርኖልድን ከ2 ዓመት በላይ ቆይቶ በነፃ ላስፈረመ ክለብ በአውሮፓ ውስጥ ጥንቃቄ ማድረግ ያስፈልጋል ያሉት አርሰናሎች 2027 ላይ የሚጠናቀቀውን ኮንትራታቸውን የውል ማፍረሻቸውን ከፍ አድርገው እስከ 2030 ማራዘም ይፈልጋሉ ተብሏል የስፔኑ ሚዲያ ማርካ ከዙቤሜንዲ ጋር በተያያዘ አንድ መረጃን ይዞ ወጥቷል በተለይም ዙቤሜንዲ ወደ አርሰናል ለመዞር እጅግ በጣም የተቃረበው ብሎታል ከዚህም በተጨማሪ ተጫዋቹ ላይ እስካሁን ምንም ስጋት አልተፈጠረባቸውም ተጫዋቹን ለማግኘትም የአርሰናል ለክለቡ ሪያል ሶሴዳድ ምን ያህል ይከፍላል የሚለው ብቻ የገንዘብ ጉዳይ ብቻ ነው ቀጣይ ውሳኔው እንጂ ተጫዋቹን በግሉ ጉዳይ ላይ አስቀድመው ሰርተውበታል ተብሏል ለዚህም ደግሞ የቀድሞ የአርሰናል ዳይሬክተር የነበረው ኤዱ ጋስፐር ትልቁን ኃላፊነት ይወስዳል የተባለው ተጫዋቹንና ክለቡን በማሳመን ሂደት ላይ ትልቅ ስራዎችን ሰርቷል እስካሁን ባለ ሂደት ኦልሞስት አርሰናሎች እዚህ ዝውውር ላይ በርካታ ስራዎችን ሰርቷል ከየትኛውም ክለብ በተሻለ ማለት ነው ማይክል አርቴታም ጭምር የተሳተፉበት ዝውውር እንደሆነ ይታወቃልና እስከዚህ ሰዓት ድረስ 100% የተረጋገጠው ቀጣይ ክረምት ላይ ማርቲን ዙቤሜንዲ የአርሰናል ተጫዋች እንደሚሆንም ነው ማርካም ዛሬ ያረጋግጦታል አርሰናል የእንግሊዝ ከ16 ዓመት በታች የሆነውን ወጣቱን የብላክበርን ሮቨርስ ኮከብ ሃርቪ ሂገንስንን በፕሪሚየር ሊጉ ብዙ ካሉም ተቀናቃኞች ክለቦች ቀድሞ ለማስፈረም ጥረት እያደረገ ነው ተብሏል እጅግ በጣም አስደናቂ ውድድር ዓመትን ታዳጊው እያሳለፈ ይገኛል በርካታ ታዳጊዎቹን ያጣው አርሰናል አሁንም ታዳጊ ተጫዋቾችን በማምጣት የአካዳሚውን ቡድን ማጠናከር ይፈልጋል በተለይም ለዋናው ቡድን ማድረግ የሚችሉ ተጫዋቾችን 16 ዓመቱን እንግሊዛዊ ኮከብም እየተመለከተ ነው ማይክል አርቴታ ከሰራተኞቹና ከተጫዋቾቹ ጋር በጥሩም ሆነ በመጥፎ ጊዜ የጦፈ ክርክርን ያደርጋል ይላል ጆርዳን ዴቪስ ይዞት በወጣው መረጃ መሰረት አርቴታ ታማኝና ሰው አክባሪ ቢሆንም ርህራሄ ግን የለውም ቀጥታም ተናጋሪ ነው ተጫዋቾቹንም እያንዳንዱን ነገር በቀጥታ ነው የሚያሳውቃቸው በዚህም እንግዲህ በአሰልጣኙና በተጫዋቾቹ መካከል ያለው ግንኙነት ቀጥተኛ ብሎታል ማይክል አርቴታንም ቀጥተኛ ተናጋሪ ሲል ነው ጆርዳን ዴቪስ የገለጻቸው
በዛሬው ዕለት በእንግሊዝ ኤፍኤ ካፕ 9 ሰዓት ከ30 ፕሪስተን ከአስቶን ቪላ ምሽት 12 ሰዓት ከ30 በርንማውዝ ከማንቸስተር ሲቲ በላሊጋው ሄታፌ ከቪላሪያል ባርሴሎና ከጄሮና አትሌቲኮ ቤልባኦ ከኦሳሱና ቫሌንሺያ ከማሎርካ ሪያል ቤቲስ ከሴቪያ ጨዋታቸውን ያደርጋሉ በጣሊያን ሴሪያ ካግላሪ ከሞንዛ ፊዮረንቲና ከአታላንታ ኢንተር ሚላን ከዩዲኒዜ ናፖሊ ከኤስ ሚላን በጀርመን ቡንደስሊጋ ፍራይቡርግ ከዩኒየን በርሊን ዶርትመንድ ከሜንዝ በፍራንስ ሊጋ ቱሉስ ከብሪስቲስ አንገርስ ሬንስ ኤግዤር ከሞንፔሌ ሊሃቨር ከናንትስ ሊል ከልኔንስ እንደዚሁ ትላንትና የነበሩ ጨዋታዎችን ለማስታወስ ያክል ክሪስታል ፓላስ ፉልሃምን 3-0 ብራይተን ከኖቲንጋም ፎረስት 0-0 ኖቲንጋም ፎረስት በመለያ ምት 4-3 አሸንፎ አለፈ በላሊጋ ሪያል ሶሴዳድ ቫያዶሊድን ገጥሞ 2-1 ኤስፓኞል ከአትሌቲኮ ማድሪድ 1-1 ሪዮ ቫይካኖ አላቬዝን 2-0 ሪያል ማድሪድ ሌጋኝስን 3-2 በጣሊያን ሴሪያም ኮሞ ከኢምፖሊ 1-1 ቦሎኛ ቬንዚያን ጁቬንቱስ ጄኖዋን ሮማ ሊቼን በተመሳሳይ 1-0 በጀርመን ቡንደስሊጋ ሞንቹግላድባር ሬቤ ሌፕዚግን 1-0 ባየር ሙኒክ ሴንት ፓውሊን 3-2 ሆፈንሄም ኮግስቦርግ 1-1 ቨርደር ብሬመን ሆልስቲንን ኪልን 3-0 ሃደንሄም ወልቭስበርግን 1-0 አይንትራክ ፍራንክፈርት ስቱትጋርትን 1-0 አሸንፈዋል በፍራንስ ሊጋ ሬምስ ማርሴን 3-1 ፒኤስጂ ሴንት ኢቲየን 6-1 ሞናኮ ኒንስን 2-1 ያሸነፉበት ጨዋታ ደግሞ ለተቀዳሚ ከነበሩ ጨዋታዎች ውስጥ ዋና የሚባሉትና ተጠቃሾቹ ናቸው ዛሬ ክለቦቻችሁ ጨዋታ የሚያደርጉ ከሆነ መልካም እድል እንዲገጥማቸው ተመኝተናል ውድ ቤተሰቦቻችን ተወዳጁ እንግሊዝ ፕሪሚየር ሊግ ዕለተ ማክሰኞ ጀምሮ ደግሞ መደረግ ይጀምራል ዛሬ ሁለቱ ኤፍኤ ካፕ መርሃ ግብሮች ናቸው ቀጥለው የሚካሄዱት ማለት ነው ከኛ ጋር ስለነበራችሁ ከልብ ነው የምናመሰግነው ዕለተ እሁድ ማለዳ ከቃል ስፖርት ዩቲዩብ ቻናል የሰዓቱ ስፖርታዊ ጥንቅሮቻችን እዚህ ጋር በቁ ሰናይ ቀን ይሁንላችሁ